የአርቲስቱ ሞት እንደፈለጉት ሆነላቸው። የስለሞቴም ያወጃችሁ አላችሁ በቲክቶክ እና በፌስቡክ የቀብሩ ስነ ምግባር ባለው መልኩ ብንከባበር ስራ ብንከባበር በጣም አሪፍ ነው። ፓስተሮች ያማልዳሉ፣ ማርያም ግን አታማልድም። እውነት ለመናገር ፓስተሮች ያማልዳሉ፣ ማርያም ግን አታማልድም። ህዝቡን ቁራቡ ስትሉ አታፍሩም ወይ? አሁን እናንተ ቁራቡ ስትሉ አታፍሩም አሉን ካህናቱ። ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች፣ እናታችን የቅድስተ ቅዱሳን የድንግል ማርያም የአስራት በኩራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። እንግዲህ እንደተሰማችሁት በብዙ በሶሻል ሚዲያ ላይ በብዛት እንደተዘዋወረው እንደተሰማችሁት የአርቲስቱ የነጻነት ወርቅነህ ከዚህ ዓለም በሞት መለየቱን የሰማችሁ ይመስለኛልና በጣም የሚያሳዝን ነገር ነው። ለኢትዮጵያ ሕዝብ ለቤተሰቦቹ መጽናናት እንመኛለን። ከዚህ በፊት ታሞ በሶሻል ሚዲያ ላይ በጣም ሲዘዋወር የነበረ ቪዲዮ ነበርና ሰዎች ሞቷል ብለው እሱ ደግሞ ወጥቶ እንዴት ማስተባበያ እንደሰጠ እንዴት ሰው ምን አይነት ጭካኔ እንዳለበት የሚያሳይ ቪዲዮ ነው እና ለቪው ሲባል የማይኮን ነገር እንደሌለ በሱ ቪዲዮ አሳያችኋለሁ። እስቲ አሁን እሱ ቪዲዮ እስቲ ላሳያችሁ። ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። የስለሞቴም ያወጃችሁ አላችሁ በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። በጣም ያሳዝናል። የዛን ጊዜ ሲታመም ያው እንደፈለጋችሁት ሆኖላችሁና ለቤተሰቦቹ መጽናናት እመኛለሁ። ለኢትዮጵያ ብዙ በኪነ ጥበቡ ብዙ ያደረገ ሰው ነውና በጣም ትልቅ ሰው አተናል። ብቻ እግዚአብሔር በአጸደ ገነት ያኑሩ ነው። ለቤተሰቦቹ በጣም መጽናናት እመኛለሁ። ህዝቡ በየአድባሩ እንዴት እንደሚያገለግል ወጣቱ እንዴት እንደሚያገለግል እያየን ነውና እንደነዚህ አይነት ወጣቶችን ጉልበታችሁን እግዚአብሔር ይባርክልን። እንደነዚህ አይነቶች ወጣቶች ናቸው ቤተክርስቲያን የሚያስከብሩልን፣ ለቤተክርስቲያን አንገታቸው የሚሰጡት፣ ለቤተክርስቲያን ደረታቸውን ገልብጠው ለጥይት የሚመቱት እንደነዚህ አይነት ወጣቶች ናቸው። ምንም ድሩዬ ቢሆኑ፣ ምንም ጫት ቃሚ ቢሆኑ፣ ምንም ሲጋራ ቢያጨሱ አንደኛ ቤተክርስቲያን ስትነካ እንደነዚህ አይነት ወጣቶች ናቸውና ወጥተው ቤተክርስቲያን የሚከላከሉልንና እርሜ ይስጣቸው። እንደዚህ አይነት ወጣቶች ለጥምቀት እንዴት ወገባቸው እስኪሰበር እንዴት ልብሳቸው አቧራ እስኪሆን ድረስ እንዴት እንደሚያገለግሉ አይናችሁ ይመሰክራልና ረጅም እድሜ ይስጥልን። አንድ ወቅት ላይ አንድ የኛ ቤት ሰው የሆኑ አሁን እናንተ ቁራቡ ስትሉ አታፍሩም አሉን ካህናቱ። እንዴ ለምንድን ነው የምናፍር? ቁረብ ማለት እንዴ መጀመሪያ እናንተ መች ቆረባችሁ አሉ። ምን ማለት ነው እናንተ አትቆርቡም? ታዲያ ሳንቆርብ ነው እንዴ የምናቆርብ? ትልቅ ክርክር ተነሳ። አይ ያማ ግዳጃችሁ ነው፣ ቀድሳችሁ ቆርባችሁ ማቁረብ ግዳጃችሁ ነው። እንደ ቆረባችሁ አልቆጥረውም፣ ግዴታ ስለሆነ ስርዓት ስለሆነ ሕግ ስለሆነ እኔ ቆረባችሁ የምለው ሌላውን ሕዝብ አስበህ ተዘጋጅተህ ቁረብ እንደምትሉት ሁሉ ተረኞቹ ናችሁ፣ ቀዳሾቹ ናችሁ። የምትቆርቡትን ቁርባን ሳይሆን ዛሬ እኔም መቁረብ አለብኝ ብላችሁ ሌላው ሲቀድስ ተዘጋጅታችሁ ቀርባችሁ መቁረብ አልቻላችሁም። ይሄ እውነት ውሸት? እውነት ነው ውሸት? ካህናት አቤት እውነት ነው።
እኔ ከዚያን ጊዜ ጀምሮ ተማርኩበት። ቃላቸውም ገዢ ሆኖ ኖርበታለሁ። እውነት ለመናገር ፓስተሮች ያማልዳሉ፣ ማርያም ግን አታማልድም። ይህ የምንለው ለማርያም ጥላቻ ኖሮን ሳይሆን እኛ ማርያምን እንወዳታለን። ቅድስት ብጽዕት ናት፣ የኢየሱስ ክርስቶስ እናት ናት። ነገር ግን ያልተጻፈላትን ተጽፎላታል ብለን አናወራ። በቃ ሞታለች፣ በመቃብር ተዘግታለች፣ መቃብር ታትሞባታል። ስለዛ በእኛና በሷ መካከል ምንም ዝምድና የለም። ከሷ ይልቅ ወላጅ እናታችን ስለኛ በደል ስለኛ ኃጢአት ወደ እግዚአብሔር ልትጮህ ልመና ልታቀርብ ትችላለች። ፓስተሩ ያማልዷል። ድንግል ማርያም የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት አታማልዱ። እኔ በየትኛው ሳይንስ እንደሆነ ይሄን ነገር እዚህ ጋር ያመጣው ግራ ነው የሚገባኝ። ፓስተሩ አሁን ከየት እንደመጣ የማይታወቅ ሰው ይሄኔ እኮ ከሌላም እምነት ቀይሮ የመጣም ሰው ይሆናል ያማልደኛል ብለህ ለሱ እግሩ ስር የምትወርቀው ሌላም ነገር የምታደርግለት አይደል? እኛ ለድንግል ማርያም ብንሰግድላት ምን ብናረግላት እንዴት ነው ማታማልድ? እኔ አንዳንዴ እኮ የጌታ እናትን መሆኗን ራሱ የረሳችሁ ይመስለኛል። አይመስለኝም። እኔ አንዳንዴማ የምታምኑበትም አይመስለኝም። ዝም ብላችሁ ለአፋ እሷ ድንግል ማርያም ብቻ የጌታ እናት ስለሆነች ራሱ ልባችሁ ብግን የሚል ነው ይመስለኝ። ከዚህ በላይ ጥላቻ እንዴት የለም? ጥላቻ የለንም ትላለን። ከዚህ በላይ ጥላቻ አለ? ቤተክርስቲያን ያለ ኩያዋ እንድትውል አለማድረግ። አሁን ኦርቶዶክስ ቨርሰስ ምናምን ሲባል ታያለ፣ እንደ ቦክስ ግጥሚያ ማለት ነው። እና ቤተክርስቲያን ክብሯ በጣም ሌላ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቦታዋ እገሌ ቨርሰስ እገሌ ላይ መግባት አይደለም። የኢትዮጵያ ቤተክርስቲያን ቦታዋ ሲና ተራራ ላይ የሆነው ነው። የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ ነው። ስለዚህ የኢትዮጵያ ቤተክርስቲያን ወደ እሷ ለሚመጡና ከእሷ ተቃራኒ ለሆኑ ሰዎች ሁሉ የምትለው ወደዚህ እንዳትቀርብ መጀመሪያ ጫማህን አውልቅ ነው ማለት ይሄ ነው ቦታዋ በነገራችን። እና ወርደን ባናወርዳት ጥሩ ነው። ወርደን ባናወርዳት በጣም ጥሩ ነው። በስመ አብ እኛ አውርድናት፣ በጣም አውርዳ ቤተክርስቲያናችንን። በስመ አብ እኛ አሁን ከመጡት ጋር እኮ ነው አሁን የምንከራከረው። አሁን ከየት እንደመጡ የማይታወቅ እምነቶች ጋር እኮ ነው ከየት እንደመጡ ሉተር የመሰረተው አሁን ሰው የመሰረተው እምነት ጋር እኮ ነው አውርደን ከነሱ ጋር ክርክር የገጠም። አያሳዝንም? ከዚህ በላይ እንዴት አወረድናት? በጣም ነው ያወረድናት። ከዚህ በላይ እንዴት ይሁን? ወርደን በጣም ነው ያወረድናት። agarsiisa maganu mittuno gattinonte baalunku hagiirri qaxxale dawo amotaati ama makfacha akko wodhite akko riside makfacha adhite daatu qaba ise qaba daggawo elli motore maganu isera eenna ስለቱ ደርሶለት ነው መሰለኝ በቸርች ውስጥ እንደዚህ እንደ አስፋልት መንገድ ጅቡ ያለ ሰው እስኪ ሊገጭ እስከሚደርስ ድረስ እንደተመለከታችሁት ነው። እንግዲህ ትንሽ ትዝናኑበታላችሁ ብዬ ነው ያመጣሁት። እንኳን ለሚካኤል እንኳን ለገብርኤል እንኳን ለሩፋኤል እንኳን ለኡራኤል እንኳን ለራጉኤል ክብርን እንሰጥ የለም ለምድር ሹመት ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል እልል 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 ምስጋና ዝማሬ አቅርቡ። ክብር ለሚገባው
ንጉሥ ለወለደው እንሰግድለታለን። እንኳን ለሚካኤል ክብርን እንሰጥ የለ። የዘመናችን ሰርግ እዚህ ላይ ደርሷል። እንግዲህ መንፈሳዊ ይሁን ዓለማዊ ይሁን የማይለይበት ጊዜ ላይ ደርሰናል። እንግዲህ ሙሽሮቹ በመንፈሳዊ አይደለም የተጋቡት እንደምናያቸውና በቤተክርስቲያን ሳይጋቡ መዘማሪ ቀጥረው ከዛን ዘማሪን እያዘመረው ከበሩ እየተመታ ከዛ በኋላ ይሄ ደግሞ ትንሽ ጋብ ሲል ትንሽ መሸተት ሲል ደግሞ ዘፈን ይከፈታል። አጠቃላይ ሁለቱንም በቃ አርግ ያለውም አላረኩም ውስጥ ለመሆን በዛ ባለሙያ ጋርክሹ በቃ ባለሙያ ማድረግ ነው። አይ አይደለም መንፈሳዊ ጋርክሹ ደግሞ በቃ ቤተክርስቲያን ሄደሽ የጌታን ሥጋና ነው ደግሞ ተቀበለሽ በቤተክርስቲያን መጋባት ሁለቱም ጋር እንትን አለ አይደለ መውላወል ያስፈልግ እንዴ። አሁን እንደነዚህ አሁን እየታየ እየበዛ ይመጣል። አሁን አንድ ሰው ደግሞ ይሄን ያለ እንዴ ሌላም ሰው እኮ እንደዚህ አድርጎታል ይባል ከዛ በኋላ ድብልቅልቅ ይወጣል ማለት ነው። ብቻ በጣም የሚገርም ነገር ነውና ሁላችንም ከእንደዚህ አይነት ነገር መራቅ ያለብን ማለት የቤተክርስቲያናችን ሕግ አክብረን መጋባት ካለብን ማጋባት ያለብን ይመስለኛል። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባዋለሁ። ሰላም ሁኑልኝ።